ሰላም እንዴት ናችሁ? ይህ 433 ስፖርት በኢትዮጵያ የዩቲዩብ ቻናል ነው። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ እንደዚሁም ሼር እያደረጋችሁ ብዙ ቦታ እንድንደርስ እንድታደርጉን ጠይቃችኋለን። ዛሬም በአዲስ ፕሮግራም ተገናኝተናል። በዛሬው ፕሮግራም ደግሞ ማንቸስተር ዩናይትድ ከኤቨርተን ጋር የሚያደርጉትን ጨዋታ ለማንሳት እንሞክራለን። ተጠባቂ ጨዋታ ነው፣ ምክንያቱም ብዙ የሚያስወሩ ርዕሶች፣ ብዙ የሚያስወሩ ጉዳዮች አሉት። እንደዚሁም ደግሞ እንደምናስታውሰው በኦልድ ትራፎርድ ከዚህ በፊት የመጀመሪያው ዙር ጨዋታ ላይ በፕሪሚየር ሊግ ሩበን አሞሪም በነበረበት ዘመን ማለት ነው ማንቸስተር ዩናይትድ ገና early I think ወይ 20 ምናምንኛው ደቂቃ ወይ 10 ምናምንኛው ደቂቃ ላይ ይመስለኛል 10 ምናምንኛው ደቂቃ መሰለኝ ተጣልተው ኪንና ኢድሪሳ ጋናጉዌ እርስ በርስ ተጣልተው ጋናጉዌ በቀይ ካርድ የተወገደበትን መንገድ ተመልክተናል። ከዛ በኋላ በጎዶሎ ተጫዋች ነበር ሲጮቱ የነበሩት። መከላከላቸው ጠንከር ያለ የመከላከል ስትራክቸር አሳይተው ማንቸስተር ዩናይትድን 1-0 ድሪስበሪ ሆል ባስቆጠረው ብቸኛ ጎል 1-0 ሊያሸንፉ ይችላል ነበርና አጠቃላይ ማንቸስተር ዩናይትድም ዙሪያ እየተነሱ ያሉ ብዙ ርዕሶች፣ ብዙ ሐሳቦች አሉ። በፊትም ደግሞ ከተገናኙበትም እንቅስቃሴ አንፃር አድርገን ብዙ ነገሮችን ማንሳት እንችላለን። በአጠቃላይ ግን ስለዚህ ጨዋታ የምላችሁ ነገር ይኖራል። ከእናንተ የሚጠበቀው እስከ ፕሮግራሙ መጨረሻ ድረስ አብሮ መቆየት ነው። ለዛም ደግሞ ተጋብዛችኋል። ማንቸስተር ዩናይትድ ወደ ኤቨርተን ወደ ሂልዲኪንሰን ስታዲየም ተጉዞ ሁለተኛ ዙር ጨዋታውን ያደርጋል ከኤቨርተን ጋር ማለት ነው። ይሄንን ጨዋታ በምንድነው የምናስታውሰው? በብዙ እናስታውሰዋለን ከዚህ በፊት ግን አሁን በቅርብ ጊዜ በዚህ ዓመት ግን ከተመለከትን ሩበን አሞሪም በነበረበት ሰዓት ላይ የማይረሳ አይነት ሜሞሬብል የሆነ ጨዋታ ነበር አልተመለከተን የነበረው። በሁለቱ መካከል ስላለው ፉክክር ምናምን ብቻ ሳይሆን ጨዋታው ትንሽ ወጣ ያለ ነበር ወይ ደግሞ ለየት ያለ ነበር ብዬ አስባለሁ። ምክንያቱም ገና በመጀመሪያው አጋማሽ ነበር ከስንት አንዴ የሚፈጠር ላይክ በቪዲዮዎች ላይ አሁን ለምሳሌ እንደዚህ አይነት ቲምሜቶች እርስ በርስ የተጣሉበት ቪዲዮ ዩቲዩብ ላይ ምናምን አንዳንድ ክሊፖችን ራሱ ብትመለከቱ ያለው ምንድነው? አሁን ለምሳሌ ስለ ጎል ካወራን ወዲያው ገና በ2025 26 ራሱ ብዙ ነገሮች ብዙ ጎሎች እንመለከታለን፣ ስኪሎች እንመለከታለን። ግን እንደዚህ አይነት እርስ በርስ ተጫዋቾች የሚጣሉበትን ግን ቪዲዮ ብንፈልግ ግን በየሆነ ወራት በየሆነ ዓመታት አንድ የሚፈጠር ነገር ነው እንጂ ሁሌ የምናየው ነገር አይደለም። ድንገት ተጣሉ በአንድ ተጫዋች አንድ ኳስ ላይ በአንድ አጋጣሚ እንዴት ኳስ ታሳልፋለህ ወይ ደግሞ አከላከል ጥሩ አይደለም ብሎ በኪን የመከላከል ወይ ደግሞ ማርክ የማድረግ ችሎታ ባለመደሰቱ ምክንያት ኢድሪሳ ጋናጉዌ ከሱ ጋር ተጣላ። ያው ሰንዝሮም ነበረ። ስለዚህ በህጉ መሰረት ደግሞ እንደዚህ እርስ በርስ ተጣልተው አንዱ የሆነ አይነት ነገር ካሳየ ቀጥታ ሬድ ካርድ እንደሚሰጠው በግልጽ አስቀምጧልና ያንንም ነው ዳኛው ተጠቅሞ በቀይ ካርድ ያስወገደው። ከዛ በኋላ ግን በቃ ማንቸስተር ዩናይትድ በሰፊ ጎል ልዩነት ያሸንፋል። ሰፋ አድርጎ 3-4 ጎል ያስቆጥራል ተብሎ ነበር ተጠብቆ የነበረው። ባልተጠበቀ መልኩ ድሪስበሪ ሆል ጎል አስቆጠረ። ማንቸስተር ዩናይትድ ላይ ጎል አስቆጠረ። ከቦክስ ውጭ የተመታች ኳስ ነበረች። ማንቸስተር ዩናይትድ መመራት ጀመረ። ኦብቪየስሊ በጎዶሎ ነው እየተጫወቱ የሚገኙት። ገና ፈርስት ሃፍ ላይ ነው የሁላ ነገር የተፈጠረው። ሰከንድ ሃፉን ሙሉ በሙሉ ፈርስት ሃፉን ጨምሮ ሰከንድ ሃፉን ሙሉ በሙሉ በዚህ ውጤት ይዞ ይወጣል ብሎ ማንም አልጠበቀም። ስለዚህ ማንቸስተር ዩናይትድ ጎል ማስቆጠሩ አይቀርም፣ ያሸንፋል። ግን ጎል ተቆጠረበት። እንዲሁም የነበረው ሐሳብ ምንድነው? በክሊን ሺት ነበር። እንዲሁም በቃ ያሸነፈ የነበረው በክሊን ሺት ነው። ምክንያቱም እንዳልኳችሁ ጉዳዩ ሁሌ የሚፈጠር ነገር አይደለም። ሁሌ የሚፈጠር ነገር አለመሆኑ ብቻም ሳይሆን ደግሞ ሲፈጠር የሚሰጠው ጥቅም ቀላል አይደለም። ተጫዋች ጎርቶ አይደለም፣ ተጫዋች ፕሮቮክ አድርጎ አይደለም፣ ተቃራኒ የራሱን ተጫዋች ነው የመታው ሄዶ። ለዛም ነው በቀይ ካርድ ሊወገድ የቻለው። ታዲያ በእንደዚህ አይነት ሁኔታ ላይ አንደኛ የቁጥር አድቫንቴጅ ማንቸስተር ዩናይትድ ነበረው፣ ሁለተኛ ደግሞ የሜንታሊቲ ወይ ደግሞ የሳይኮሎጂካል አድቫንቴጅ ነበረው። ለምን እንደዛ አልኩኝ? እርስ በርስ ተጣልቶ የጀመረ ቡድን የጀመረ ስኳድ ጀስት ተረጋግቶ ከዛ በኋላ ይጫወታል ብሎ ማሰብ ያስቸግራል። ለምን? አንዴ መንፈሳቸው ይረበሻል። ከዛ በኋላ ማንቸስተር ዩናይትድ ቶሎ ብሎ ጎል የሚያስቆጥር ቢሆን ኖሮ ደግሞ የባሰ ጨዋታውን መደምደም ይችል ነበር። የሆነው ግን በተቃራኒው ነው። እስከ መጨረሻው ወጥረው ይዘው
ኤቨርተኖች ማንቸስተር ዩናይትድን 1-0 በማሸነፍ የማትረሳ ምሽትን በኦልድ ትራፎርድ አሳለፉ። በዚህ ሁኔታ ወይ ደግሞ በዚህ ምክንያት ይሄ ጨዋታ ይሄ መርሃ ግብር ብዙ ጊዜ ይነሳል ይጠቀሳል ከሚነሱት ጉዳዮች አንፃር። ከዛ ውጪ ግን በትልቁ የምናወራው የምንወያይበት ጉዳይ መካከል ደግሞ አንደኛው ምንድነው ማንቸስተር ዩናይትድ ኦልሞስት ከ14 ቀን በኋላ ነው ወደ ጨዋታ የሚመለሰው። በመሃል የኤፍኤ ካፕ ጨዋታዎች ነበሩ። ማንቸስተር ዩናይትድ እንደሚታወቀው በብራይተን ኤንድ ሆቭ አልቢዮን ተወግዷል። ካራቦ ካፕ እንኳን ፋይናል ስቴጁ ላይ ነው ያለው። ግን እሱንም ቢሆን ገና በመጀመሪያው ጨዋታ ከግሪምስቢ ጋር የነበረውን ጨዋታ ነው አይደለ ተሸንፎ በጊዜ ሊወጣ የቻለው። ምንም አይነት የአውሮፓ ኮሚትመንት የለበትም። ስለዚህ ጨዋታ ሲጫወት አልነበረም። እንዲሁም ዴይኦፍ ነበራቸው ተጫዋቾች ዴይኦፍ ነበራቸው። አንዳንድ ተጫዋቾች እንዲሁም ፕሪሲዝን ነበር ይመስል የነበረውና በቃ መዝናኛ ቦታዎች ላይ ተመልክተናቸው ነበር። ለምሳሌ ሃሪ ማጓየርን መዝናኛ ቦታ ላይ ተመልክተነው ነበረ። አይረን ሄቨን እና ሌኒዮሮ አይ ቲንክ ዱባይ ነው የነበሩት ይመስለኛል። እና እዛ ሆኖ ግን ትሬኒንግ ሲሰሩ የሚያሳዩ ፉቴጆችን ግን እየለቀቁ ነበር እያሳዩ ነበር። ምክንያቱም ያው ፕሩቭ ማድረግ ያለብን ነገር አለ ብለው ስለሚያስቡ ወይ ደግሞ ስለሚያምኑ ማለት ነውና ያን የተመለከትንበት ጉዳይ ነበር። አብዛኛው ማጓየር እንዳልኳችሁ በቃ እረፍት ላይ ነው ያሉት አብዛኞቹ which is እንደ ፕሪሲዝን ነበረ ሲቆጥሩት የነበረውና በጣም ረጅም ጊዜ ነው የተሰጠው ማንቸስተር ዩናይትድ ከአንዱ ጨዋታ ወደ አንዱ ጨዋታ ያደረገው ሽግግር ወይ ደግሞ የሚያደርገው መርሃ ግብር ዚስ ማች በጣም በቃ ልጥጥ ያለ እረፍት ነበር ማለት ይቻላል። ታዲያ ይሄ ነገር ራሱን የቻለ ጉዳትም አለው ጥቅምም አለው። አሁን ጥቅሙ ምንድነው ተብሎ ሲታሰብ ሩበን አሞሪም የመጣ ጊዜ አምና ማንቸስተር ዩናይትድ ዋና አሰልጣኝ የሆነ ጊዜ ሲያነሳ የነበረው ትልቁ ቅሬታ ምንድነው? ጊዜ የለም። ጨዋታ ከጨዋታ ጨዋታ በጨዋታ ጨዋታ በቃ ከአንዱ ጨዋታ ወደ አንዱ ጨዋታ በጨዋታ ላይ ጨዋታ እየተደራረበ ነው ያለውና እኔ አሁን ኮች እያደረኩኝ ሳይሆን ጀስት ማኔጅ እያደረኩኝ ነው ያለሁት። ኮች እያደረኩኝ አይደለም ማኔጅ እያደረኩኝ ያለሁት። ምክንያቱም ኮች ለማድረግ ታይም ያስፈልጋል። ከሪከቨሪም ባለፈ ከሪከቨሪም በዘለለ ታይም ያስፈልጋል። ታይም ከሌለ ያንን ትክክለኛውን የኮቺንግ ስትራቴጂ ወይ ደግሞ ለሱ በቃ የሚፈልገውን አይነት የጨዋታ ስታይል አጫዋት የተጫዋቾችን ቦታ ምናምን በስነ ስርዓት ማሳየት ወይ ደግሞ ቦታ ማስያዝ አይችልም። ታዲያ ያኔ ሩበን አሞሪም በቃ እፈልገዋለሁ ሲል የነበረውን ነገር ማይክል ካሪክ አሁን አግኝቶታል። ምክንያቱም ካሪክ ሲመጣ ማንቸስተር ዩናይትድ በሁሉም ውድድር ከፕሪሚየር ሊግ ውጪ ሳይኖርበት ነው ያገኘው። ካራቦ ካፕ እንዳልኳችሁ ገና በመጀመሪያው ጨዋታ ገና ፕሪሚየር ሊጉ እንኳን ከተጀመረ አይ ቲንክ ገና 3ኛ ሳምንት ላይ አካባቢ ይመስለኛል አይደል ጨዋታው የተደረገው። ያኔን የተሰናበተው በጊዜ በግሪምስቢ። ከዛ ደግሞ በኤፍኤ ካፕ ደግሞ አሁን በፍሌቸር ስር በብራይተን ተሸንፎ ከውድድር ውጪ ሆኗል። ሌላ ደግሞ የአውሮፓ ምንም አይነት ኮሚትመንት የለበትም ነበር። ስለዚህ ማይክል ካሪክ በቃ ሰፊ ጊዜ ነበር አግኝቶ የነበረው። ጀስት ኢቭን አሁን ይሄ የአፕሮች ጉዳይ ሊሆን ይችላል ወይ ደግሞ እንደ ሁኔታው ሊሆን ይችላል። ለምሳሌ በኤሪክ ቴን ሃግ ጊዜና በሩበን አሞሪም ጊዜ ያለው ተመሳሳይ የሚያደርገው ነገር ምንድነው? ከጨዋታ ማግስት ትሬኒንግ ይሰራል ቡድኑ። የተጫወቱት ተጫዋቾች የሪከቨሪ ፕሮግራም ነው የሚኖራቸው። ያልተጫወቱት ግን በቃ ኖርማል ትሬኒንጋቸውን ይቀጥላሉ። እንደዛ የሚል ሂደት ነበር። ማይክል ካሪክ ጋር ግን ይሄ ነገር አይሰራም ወይ ደግሞ ይሄ ነገር ሌላ መልክ ነው ያለው። እሱ ሁልጊዜም ቢሆን ከጨዋታ ማግስት በጨዋታ ማግስት ሁልጊዜም ለተጫዋቾቹ ዴይኦፍ ይሰጣል። አሁን ይሄ የሱ ስታይል ነው። ጨዋታው ይደራረብም ባይደራረብም ያደርገዋል ልንል እንችላለን። ወይንም ደግሞ አይ ይሄ የሱ ስታይል ሳይሆን አሁን ማንቸስተር ዩናይትድ በጣም ሰፊ ስፔስ ስላለው በደንብ ማኔጅ ማድረግ አለበት። ላይክ እንዳልኳችሁ 14 ቀን መሃል ላይ ሌላው እየተጫወተ ማረፍ ማለት ቀላል የሚባል አይደለምና በቃ በደንብ ሪፍሬሽ እንዲያደርጉ በቃ በደንብ በቃ ጉልበታቸው እንዲታደስ ምናምን ይረዳቸዋል ተብሎ ይታሰባል ይሄ እረፍት መኖሩ ማለት ነው። ግን ደግሞ ወደ ሆሊዴይ ሙድ ደግሞ እንዳይገቡ ደግሞ ያሰጋል። መጥፎ የሚያደርገው ነገር ምንድነው? ተጫዋቾች ከጨዋታ በሚርቁበት ሰዓት ላይ ከውድድር በሚርቁበት ሰዓት ላይ በቃ የሚፈጠሩት ነገሮች ሆሊዴይ ሙድ ውስጥ የመግባት ከጨዋታ ሪትም የመውጣት ምናምን ነገር ይፈጠራል አይደል? ብዙ ጊዜ ካስተዋላችሁ አንድ ቡድን ጥሩ እያደረገ ያለ ቡድን በመሃል ኢንተርናሽናል ብሬክ ከመጣበት ላይክ መጣበት ነው የሚባለው፣ መጣለት አይባልም። ለምን?
ጥሩ ሪትም ላይ ነው ያለው። ከሳምንት በቃ የሆነ አይነት ሙድ ውስጥ ነው ያሉት። ትሬኒንግ ላይ ይገናኛሉ ምናምን። ልክ ኢንተርናሽናል ብሬክ ሲመጣ ግን ሁሉም ወደ የብሔራዊ ቡድናቸው ይበታተናሉ። ከዚህ በፊት የነበረው ነፃነት አይኖርም ማለት ነው። ዛት ማች ግልጽ ነው። ሶ እንደሱ አይነት ነገር የማይኖርበት መንገድ ነው ያለው። ስለዚህ ልክ የሆነ ሪትም ውስጥ ገብተው ሲወጡ እንዳለው ሁሉ አሁንም ማንቸስተር ዩናይትድ 5 ጨዋታ ተጫውቶ አልተሸነፈም አይደል? ከዛ ሪትም እንዳይወጡ ደግሞ ያሰጋል። አትጠራጠሩ፣ ማንቸስተር ዩናይትድ በዚህ ጨዋታ ድል ካልቀናው ቀጥታ ተወቃሽ፣ ያው አሰልጣኝ ተወቃሽ ይሆናል። ብዙ ጊዜ ጥሩ ሲሰራ እንደሚሞገሰው ሁሉ ተወቃሽም ይሆናል። ተወቃሽ ሲደረግ ግን ይሄ የዚህ ጉዳይ ላይ በቀደው አበዛ ማንቸስተር ዩናይትድ። በመሃል እኮ ፍሬንድሊ ማች የማድረግ ሀሳብ ነበረው ማንቸስተር ዩናይትድ፣ ግን እሱን አላደረግም። ለምን አላደረጉም እየተባለ እንደ አዲስ መጨፍጨፉ እንደ አዲስ ርዕሰ ዜና መሆኑ የማይቀር ነው። ግን ደግሞ ከሰራ ግን በደንብ ማኔጅ አድርጎታል ተብሎ ነው የሚነገረው። ስለዚህ ካሪክ ይሻላል ብሎ ያሰበውን መንገድ ተጠቅሟል። ለተጫዋቾቹ ፍሪ የሆነ ታይም ሰጥቷቸዋል። ያው ኦብቪየስሊ እኮ ፕሪሲዝን ላይ እንዳሉ አይደለም ፊልም ያደርጉት አይደለ? ፕሮፌሽናል ናቸው፣ ራሳቸውን ይጠብቃሉ። የማይሆን አይነት የፊዚካል ኮንዲሽን ይዘው ይመጣሉ ተብሎ አይታሰብም። ግን ደግሞ ከመዋሃድ አንጻር ይሄ ከሙድ ውስጥ ከሪትም ምናምን አንጻር ግን ችግር ሊፈጥር ይችላል ተብሎ ታስቧል ወይ ደግሞ ተሰክቷል። ከዛ አንጻር ነው ይሄን ነገር የምንመለከተው። ግን በዛም አለ በዚህ ግን በጣም ሰፊ የሚባል ታይም ወይም ደግሞ ሰፊ የሚባል ጊዜ ማንቸስተር ዩናይትድ አግኝቶ ወደ ሜዳ ተመልሷል። በፖዚቲቭ ይጠቀመዋል በኔጌቲቭ ይጠቀመዋል የሚለውን ነገር ገና ነው የምንመለከተው አይደለ? ምክንያቱም ውጤት ነው ሁሉ ነገር የሚዳኘው። ውጤቱ ጥሩ ከሆነ በደንብ ማኔጅ አድርጎታል ይባላል። ውጤቱ ጥሩ ካልሆነ ግን በደንብ ማኔጅ አላደረገውም ተብሎ ነው የሚታሰበው። ይሄ ነገር ግን ለካሪክ አይሰራም። ካሪክ ረፍት ላይ ነበር ማለት አይቻልም። ዴይኦፍ የለውም። እንዲሁም ወደ 160 ማይል የሚያክል አካባቢ ተጉዞ የወጣቶችን ጨዋታ ሲመለከት ተመልክተናል። እንዲሁም ካሪክን ለየት ከሚያደርጉትና በደጋፊዎች እንዲሁም ልብ ውስጥ እንዲገር ከሚያደርጉት ነገሮች መካከል አንደኛው ለአካዳሚ የሚሰጠው ቦታ ነው። ለአካዳሚ የሚሰጠው ቦታ ብዙ ደጋፊ እንዲወደው ያደርጋል። እሱም ደግሞ የማንቸስተር ዩናይትድ በቃ ከዲኤንኤዎቹ መካከል አንደኛው በቃ አካዳሚ ነው። ብዙ ትልቅ የሚባሉ የአካዳሚ ፍሬዎች የአካዳሚ ተጫዋቾች ማንቸስተር ዩናይትድ አካዳሚ አፍርተዋል። ስለዚህ አሁንም ፎከሳችን ወደዛ መሆን አለበት የሚል አቋም ያለው ይመስላል። ሩበን አሞሪም ጋር ግን ሌላ ስቶሪ ነው ያለው። ብዙም አካዳሚ ጋር የሚቀርብ አይነት አሰልጣኝ አይደለም። ታዲያ የእናንተ ሀሳብ ምንድን ነው? ላይክ ይሄ እረፍቱ መብዛቱ ጥቅሙ ነው የሚበልጠው ወይስ ደግሞ ጉዳቱ ነው የሚበልጠው የሚለውን ነገር በኮሜንት ሴክሽን ላይ እንድታስቀምጡልን እንጠይቃችኋለን። ስለተከታተላችሁን እናመሰግናለን። በቀጣይ ፕሮግራም እስከምንገናኝ ድረስ መልካም ጊዜ ይሁንላችሁ።